በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቶ ላዕሌነ። ምህረቱንና ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን እግዚአብሔር ፈጣሪያችን ስሙ የተመሰገነ ይሁን። የእናታችን የድንግል ማርያም ረድኤቷ፣ የቅዱሳን መላእክት፣ የቅዱሳን ነቢያትና የሐዋርያት፣ የሰማዕታትና የጻድቃን የ318ቱ ሊቃውንት በረከትና ረድኤታቸው ከሁላችን ጋር ይሁን። ክቡር አባታችን መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበሩ ሊቀ ጠበብት ጌራ ወርቅ ዋለ በባህር ዳር ሀገረ ስብከት የደብረ ኃይል መስቀለ ክርስቶስ ወቅዱስ መርቆሬዎስ ቤተክርስቲያን አስተዳዳሪ፣ የተከበሩ አባታችን መላከ መንክራት አባ ገብረ ሚካኤል የደብረ መንክራት ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ፣ የተከበሩ መምህር ዘላለም የድጓና የዝማሬ መዋሥዕት መምህር፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የገዳሙ መናንያን አባቶች፣ እናቶች፣ በዚህ የተገኛችሁ የጉባኤው ደቀ መዛሙርትና እንግዶች ሁላችሁም ይሄንን ድምፅ የምትሰሙ በመላው ዓለም ያላችሁ ሕዝበ ክርስቲያን ሁሉ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ቸር ሰው ወዳጅ የሆነ አምላካችን ለዚህ ቀን ስላደረሰን ይክበር ይመስገን። እንኳን አደረሳችሁ። ከዚህ ቀጥሎ አጭር መልእክት እናስተላልፋለን ማለት ነው። አጭር መልእክት ጉባኤ ቤታችን አስመልክቼ አቀርባለሁ። በትዕግስት እንድትከታተሉኝ እላለሁ። ዛሬ መስከረም 21 ቀን ዕለተ ረቡዕ 2018 ዓመተ ምህረት የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ገዳም የአራቱ ጉባኤያተ መጻሕፍት ምስክር ቤተ ጉባኤ በዚህ ቦታ እንገኛለን። የተከበራችሁ ሊቃውንተ ቤተ ክርስቲያንና ሕዝበ ክርስቲያን በሙሉ ጉባኤ ቤታችን ሰኔ 19 2014 ዓ.ም ብፁዕ አቡነ ሚካኤልና ሊቃውንተ ቤተ ክርስቲያን የገዳሙ መናንያን ሕዝበ ክርስቲያን ምዕመናን በተገኙበት የመሰረት ድንጋዩ ተጥሏል። ከሰኔ 19 እስከ ሐምሌ 29 ድረስ 2014 ዓ.ም የደቀ መዛሙርት ምዝገባ ያካሄድን ሲሆን በ29 ተፈትነው ደቀ መዛሙርቱ ያለፉት ጓዝና መጽሐፋቸውን ይዘው እንዲመጡ ለመስከረም 21 ቀጠሮ ተሰጥቷቸው ሂደው መስከረም 20 ቀን 2015 ዓመተ ምህረት ከገዳሙ አዳዲስ ደቀ መዛሙርትን ለመጀመሪያ ጊዜ ተቀብለን መስከረም 21 ቀን 2015 ዓመተ ምህረት ጉባኤ መተርጎም የጀመርንበት ቀን ነው ማለት ነው። ይህንን ቀን የመረጥንበት ምክንያት 318ቱ ሊቃውንት አርዮስን ለማውገዝ የተሰበሰቡበት ቀን ስለሆነ እኛም በእነሱ ቀን ብንሰበሰብ አምላካችን እግዚአብሔር ጉባኤ ቤታችን ያጸናልናል፣ ሃይማኖታችን ይጸናል፣ የአባቶችን በረከትና ትምህርት ለሕዝብ የሚያዳርስና ቤተ ክርስቲያንን የሚጠብቅ ትልቅ ቤተ ጉባኤ ይሆንልናል ብለን ይህንን አምረን 21 ቀን ቤተ ጉባኤው ትርጓሜ መተርጎምና ማስተማር የጀመርንበት ቀን ነው። ስለዚህ ሰኔ 19 መሰረት የተጣለበት መስከረም 21 ወንበር የጀመርንበት ቀን ነው። ዛሬ እሱን ነው እያከበርን ያለ። በዓመት ይህን እየጸለይን እመቤታችን እንድታስበን 318ቱ ሊቃውንት እንዲጸልዩልን አምላክ ኢየሱስ ክርስቶስ ደግሞ እንደ አርዮስ ከሚፈትነን ነገር በእነሱ ጸሎት እንደረዳቸው እንዲረዳን በዚህ ቀን ጀምረን አሁን ከ61 በላይ ደቀ መዛሙርት በዚህ መጻሕፍተ ብሉያትን፣ መጻሕፍተ ሐዲሳትን፣ መጻሕፍተ ሊቃውንትና እነዚህን እየተከታተሉ እየተማርን እንገኛለን ማለት ነው። እስከዚህ ሰዓት ያደረሰን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ይሄ ቤተ ጉባኤ ለዚህ እንዲደርስ የጸለየችልን እናታችን እማምላክ ወላዲተ አምላክ ያማለደን ቅዱስ ቂርቆስ፣ ቅዱስ ያሬድ፣ አቡነ ሰላማ ከሳቴ ብርሃን፣ ቅዱሳን አበው
ሌሎችም ቅዱሳን ሁሉ በረከታቸው ተጨምሮ ይድረሰን። ይሄንን ቤተ ጉባኤ አሁን ባለንበት ደረጃ በአቅማችን እንድንቆም የረዱን የገዳሙ መናንያን ተርበው ተጠምተው ጉባኤ ቤቱ እንዲመሰረት ያደረጉት፣ በእሳት እየተቀቀሉ ደቀ መዛሙርቱን እየጋገሩ የሚያስተምሩት እናቶቻችን፣ እንጨት እየፈለጡ እጃቸው እስኪፈነዳ የሚያስተምሩን እንጀራ መጋገሪያ የሚሰጡን አባቶቻችን፣ የገዳሙን መናንያን እግዚአብሔር እንደ እንጦንስ እንደ መቃርስ እንደ ፀሐይ እንዲያበሩ ያብቃልን መድኃኔዓለም። ቤተ ጉባኤያችን በመሰረቱ እንዲጸናና እንዲቀጥል እያገዙን ያሉ ከሀገረ ስብከታችን ሊቀ ጳጳስ ጀምሮ ከስራ አስኪያጁና ከሙሉ የሀገረ ስብከቱ አመራር ጀምሮ አንዲት እንቅፋት ሳይፈጥሩብን በቅንነት ቤተ ጉባኤው እንደ ባለቤት እያስኬዱልን ደፋ ቀና ብላችሁ እዚህ ቤተ ጉባኤውን የምታገለግሉት ወንድሞች፣ እህቶች፣ ምዕመናን ሁላችሁ ሳይኖራችሁ የሰጣችሁን፣ ሲኖራችሁ የሰጣችሁን፣ ስታጡም ያዘናችሁልን፣ የጸለያችሁልን፣ እግዚአብሔር በአጭር እንዳይቀስፈን ጭምር የምትጸልዩልን፣ መምህርነታችን እንዲቀበል የምታስቡን፣ ጉባኤያችን የምታስቡን፣ ሌት ተቀን የምትለምኑልን ሁሉ መድኃኔዓለም ኢየሱስ ክርስቶስ የጉባኤውን በረከት በየቤታችሁ ያድርሳችሁ። እግዚአብሔር ይስጥልን። በየበረሃው ወድቀው ሳናያቸው ለሚጸልዩልን፣ በከተማም በገጠርም ሆነው ጤና ስጥ፣ አይምሮ ስጣቸው ብለው የሚጸልዩልን ሁሉ እግዚአብሔር አያሳጣን። እኔ በእርግጠኝነት በምዕመናን ጸሎት እንደምኖር አምናለሁ። እማምነውን የምናገር እውነት ለመናገር እንኳን ለእኔ ለቅዱስ ጴጥሮስ እንኳን ምዕመናን ጸልየውለት ከእስር ቤት ተፈቷል። የምዕመናን ጸሎት ኃይል አለው፣ ፍቅር ታላቅ ስለሆነ። ስለዚህ አሁንም ጉባኤ ቤታችን ቤተ ክርስቲያንን የሚጠብቅ እንጂ የማያሳዝንም እንዲሆን ሁላችሁም በጸሎት አትለዩን እላለሁ። እግዚአብሔር ሁላችንንም ያስበን። ከዚህ ቀጥሎ የማሳስባችሁ በዚህ የተገኛችሁ ሊቃውንተ ቤተ ክርስቲያን እና በመላው ዓለም ይህንን ድምፅ የምትሰሙ ሁሉ ቤተ ጉባኤያችን የቤተ ክርስቲያን መሰረትና ጥንት እንደመሆኑ መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ ጋብቻ እንዲባረክ አስቀድሞ ደቀ መዛሙርት መርጦን ያስተማረ፣ የገዳም ሕይወት በበረከት እንዲኖር ደቀ መዛሙርቱን ያስተማረ፣ ጥሩ ጳጳሳት እንዲወጡ ጌታችን ኢየሱስ ክርስቶስ በማስተማር ነው የጀመረ። ስለዚህ የቅድስት ቤተ ክርስቲያናችን ትንሣኤዋም እድገቷም ለውጧም አካሄዷም መዳረሻዋም በትምህርት ቤቶች የተመሰረተ ነው። ወንጌል የሌላት ቤተ ክርስቲያን ዘመን አትሻገርም። ወንጌል ደግሞ የሚገኝ ከቤተ ጉባኤ ነው። ያለ ወንጌል ተክሊል የለም። ያለ ወንጌል ምንኩስና የለም። ያለ ወንጌል ክህነት የለም። ያለ ወንጌል ጳጳስም ፓትርያርክም የለም፣ ሲኖዶስም የለም። ያለ ወንጌል ምንም የለም፣ አንኖርም። ያለ ወንጌል ጥምቀት የለም። ያለ ወንጌል ቁርባን የለም፣ ምንም የለም። እምነትም የለም። እምነት ከመስማት ነው፣ ማመንም የእግዚአብሔርን ቃል ነው ብሏል ቅዱስ ጳውሎስ። ባልሰሙት አያምኑም። ስለዚህ የእግዚአብሔር ቤተሰቦች የቆማችሁት ቤተ ክርስቲያን የቆመችበት ቦታ ላይ ነው። ምናልባት እነዚህን የብሎኬት ቤቶች አትመልከቱ። አሁን የቆምነው የጴጥሮስ ጀርባ ላይ ነው። ይህንን ጉባኤ ቤት የመጠበቅ ግዴታ አለብን። ቤተ ክርስቲያን እናንተ እንደምታስቧት እናታችሁ እንድትሆንላችሁ የምትፈልጉ ከሆነ ጉባኤ ቤታችን እንስራ፣ ጉባኤ ቤታችን ላይ እንስራ፣ ጉባኤ ቤታችን እንጠብቅ፣ መምህር እናውጣ፣ መምህር እናፍራ፣ መምህር እንጠብቅ። ከጉባኤ ቤት ጥሩ ጳጳስ ይወጣል። ከጉባኤ ቤት ጥሩ ንስሐ አባት ከፈለጋችሁ እነዚህን ትምህርት ቤቶች እዩዋቸው። ጥሩ አባት ከፈለጋችሁ እዚህ ላይ ስሩ። እኛ እንደ ነገሩ እሾህ እየወጋንም እንቅፋት እየመታንም የድርሻችን እየተወጣን ነው እንጂ ለቦታው ተገብተን አይደለም። ስለዚህ አሁንም ቢሆን ሁላችን ተባብረን ትምህርት ቤቶቻችን አሳድገን ቤተ ጉባኤያችን ትልቅ አድርገን የኢትዮጵያ ቤተ ክርስቲያንን በዚህ ጎርፍ ዘመን እናሻግራት። ነገሩ ጎርፍ ነው፣ ዘመኑ ጎርፍ ነው። ሁላችን እየወሰደን ነው። ያልነቀነቀው ቤት የለም። ስለዚህ አጣጥቦ ወስዶ ከጥልቁ ሳይጨምረን ጉባኤ ቤታችን ላይ ጠንክረን እንስራ እምላችሁ ይሄን ነው የእግዚአብሔር ቤተሰቦች። አሁን ከዚህ ቀጥሎ የምነግራችሁ ነገርም እኛ በቤተ ጉባኤው የቀረጽነው ፕሮጀክት አለ፣ ሰምታችኋል። ያ ፕሮጀክት ሆስፒታል ይፋ አድርገናል። ሌሎችም 9 ፕሮጀክቶች አሉን። ፕሮጀክቱ ብር ለመሰብሰብ ፈልገን አይደለም። እሱን ሕያው እግዚአብሔር ያውቃል። እውነት ለመናገር ሕያው እግዚአብሔር ነው።
እኛ ለመነገድ ቀለብ ለመግዛት አይደለም። ቀለብ ለመግዛት ሆስፒታል መስራት አያስፈልገንም። 64 ደቀ መዝሙር ለመመገብ ማለት ነው። የሆነች መሬት ብንከራይ ይበቃናል። ሐሳቡ ጉባኤ ቤቱ ስብከተ ወንጌልን ተደራሽ የሚያደርግ አቅም ያለው ትምህርት ቤት እንዲሆን ነው። ለመሳፈር ብር ያስፈልጋል። ሕፃናትን አምጥተን ክረምት ለማስተማር ገንዘብ ያስፈልገናል። ካህናትን እየመገብን ጥሩ የንስሐ ልጅ አያያዝ ለማሰልጠን ብር ያስፈልገናል። ወጣቶችን የቅድመ ጋብቻ ትምህርት ለማስተማር ገንዘብ ያስፈልገናል። ባለትዳሮችን አምጥተን ኦርቶዶክሳዊ ትዳር ለማድረግ ገንዘብ ያስፈልገናል። በየገዳሙ መነኮሳትን ለማሰልጠን ገንዘብ ያስፈልገናል። ሕፃናትን ለማሳደግ ገንዘብ ያስፈልገናል። ሆስፒታል በነገራችሁ ላይ እኛ የጀመርናል። የመጀመሪያውን ሆስፒታል እንደውም የመሰረተ ቅዱስ ዮሐንስ አፈወርቅ ነው። ቅዱስ ባስልዮስ ዘቂሳርያ፣ ከዛ ቅዱስ ዮሐንስ አፈወርቅ፣ ሌሎችም። ሌላው ቀርቶ ብፁዕ ቅዱስ አቡነ ተክለ ሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3ኛው ፓትርያርክ በወላይታ መነኩሴ ሆነው ገና በሚያስተምሩበት ጊዜ 22 ዘመናዊ ትምህርት ቤቶችና 1 ክሊኒክ ለወላይታ ሕዝብ አቋቁመው ነበር። ገና ጳጳስ ሳይሆኑ በምንኩስናቸው ማለት ነው። ስለዚህ ትውልዱ ዘመኑን እንዲዋጅ ብለው ነው። አሁን እኛም ስራ ሰርተን ይሄ ሆስፒታል የሆነ ነገር ከማቋቋም ጋር የሚገናኝ አይደለም። የሚያያዘው ቤተ ክርስቲያንን ከመጠበቅና ምዕመናንን ከመጠበቅ አንጻር ነው። በምናገኘው አንደኛ እናክምበታለን። ቀጥሎ በምናገኘው ገንዘብ ደግሞ ትርፍ ካለው ወንጌልን ለዓለም ዳርቻ ሁሉ እናዳርስበታለን። ያንን ለማድረግ በሙሉ ልባችሁ ከቅብጠት ብር ከማትረፍረፍ ተጨማሪ ነገር ከማድረግ እንዳትቆጥሩት፣ ቤተ ክርስቲያንን ከመስራት ጋር አያይዙት። ልክ አንድ ቤተ ክርስቲያን ሲሰራ ጉልላቱን የችላለሁ ጣራውን የችላለሁ እንደምትሉት ይህ ሆስፒታል የምንሰራው ወንጌል ለመስራት ነው፣ ለሌላ አይደለም። ይሄን እንድናደርግ እስካሁን ድረስ ከሰኔ 19 እስከ መስከረም 21 400 ሚሊዮን ብር እንፈልጋለን ብለን ተናግረን ነበር። ለምንድን ነው ይሄንን 90 ቀን የመረጣችሁት የሚል ሰው የብዙ ሰው ጥያቄ ነበረ። ምንም ቀመር የለውም። ሰኔ 19 ቀን ጉባኤ መሰረት ድንጋይ ስለጣል፣ ስለዚህ መሰረቱ በተጣለበት ቀን ልማቱን ይፋ እናርገው። ከዚያሳ ደግሞ ማስተማር በጀመርንበት ቀን ብሩ ተሰብስቦ ይለቅ ብለን ነው በዚህ ቀን ብሩ የምንሰበስብ፣ ከዚህ በኋላ ግንባታ እንጀምራለን ብለን ይሄን ይፋ ያደረግነው ከዚህ የተነሳ ነው። እንግዲህ እስከ ዛሬ ድረስ ምዕመናን ብር ሰጥተዋል። እየጠየቁ ቁጭ ያሉም አሉ። ምንድን ነው ነገሩ እስኪ እናያችሁ ብለው ቁመው የሚያዩንም አሉ። ጉዱን እናየው የሚሉ ግራ የገባቸውም አሉ። ይሄ ነገር ከጀርባው ምንድን ነው የሚልም አለ፣ የሰጠም አለ። እነዚህ ሁሉ ግን ሊኖሩ ይችላሉ ብዬ ነው እንጂ ሲሉ አልሰማቸውም። አንድ ነገር ሲከሰት እንዲህ ያለ ነገር መኖሩ አይቀርም ብዬ ነው። ስለዚህ እግዚአብሔር በሚያውቀው ግራ ለገባችሁም ለገባችሁም እግዚአብሔር ይስጥልን። ከዚያ ቀጥሎ ሳናያችሁ ለሰጣችሁን ሁሉ መድኃኔ ዓለም የማይታይ ሀብት ይስጣችሁ። ሳናያቸው ይገርማል። ፊታቸውን የማናውቃቸው ዓይናቸውን ያላያናቸው ስማቸው በአደባባይ ያልተጠራላቸው በመላው ዓለም ያሉ ሕዝበ ክርስቲያኖች ኢትዮጵያ ውስጥ በየትኛውም ክፍለ ከተማ እስከ ኤርትራ ድረስ ያሉ ምዕመናን እዚህ ጎጥ ክልል ቤተ ክርስቲያን እናቴ ጎጥ የሌላት እሷ ናት። የትም ሆኖ ነው የሰጡን። ኢትዮጵያ ውስጥም የትም ውጭ ሀገር ያለው እዚያ ሁሉ የሰጡን አሉ። ገንዘቡ የተሰበሰበው ገንዘብ በእርግጠኝነት ቁፋሮ ለማስጀመር ይሆናል የሚለውን መናገር እፈልጋለሁ። ቁፋሮ ለማስቆፈሪያ ይሆናል። መሰረቱን ያውጣው አያውጣው እርግጠኛ አይደለሁም። 1/4ኛውንም አልሰበሰብንም። 400 ሚሊዮን ብር ብለናል። 1/4ኛውንም አልሰበሰብንም። ብቻ ግን ያስቆፍረናል ብለን እናስባለን። እርግጠኛ ሆኜ የምነግራችሁ ግን ደስተኛ መሆኔን ነው። አነሰ የሚል ሀሳብ ጨርሶ የለኝም። እግዚአብሔርን ያመሰግንኩበት። እንዴት ሰው ሳይታይ ይህን ያህል ብር ይሰጣል ብዬ። ሰው እኮ ብር ሲሰጥ እኮ ምን እያደረገ ነው የሚሰጠው? ሲታይ ነው የሚሰጠው አይደለም። አንድ ኢትዮጵያዊ ንጉሥ ቤተክርስቲያን እያሰሩ ራሳቸው ቁመው እያሰሩ ድንጋይ አመላልሱ ይላሉ ምዕመናኑን። አንዱ ገበሬ ድንጋይ እያመጣ ንጉሡ አላዩ አሉ። አላዩ ሲሉ ተሸክሞት ይሄድና መልሶ ይመጣል።
ከዛ ተሸክሞት ሄድና ይመጣ እሳቸው ሰው ጋር ወግዘው ነው። መጨረሻ ላይ ምን አሉት መሰላችሁ? ለካ አይተውት አንተ መድኃኔዓለም አይተዋል ጣለው አሉት ይባላል። እና ምንድን ነው እንደው ሳናያቸው ሳንሰማቸው መድኃኔዓለም አይቷቸው የሰጡትን ሁሉ እግዚአብሔር በምሕረት ዓይኑ ያያችሁ። በመላው ዓለም ላላችሁ ክርስቲያኖች ሁሉ ጎደሏችን ይሙላላችሁ፣ እግዚአብሔር ይስጥልን። ከዛ የተረፈ 400 ሚሊዮን ብር ብለን ሆስፒታሉን ይፋ ያደረግነው ተከራይተን እንጀምራለን ብለን አስበን ነው እንጂ አሁን ግን ስናየው እግዚአብሔር ከፈቀደ መሬት ልናገኝ እንችል ይሆናል እና ካገኘን አይበቃንምና ፕሮጀክቱም ሆስፒታሏን ብቻ ነጥሎ በኪራይ ለመጀመር ነው እንጂ አጠቃላይ በውስጡ በጣም ብዙ ፕሮጀክቶች ስላሉት እግዚአብሔር ባወቀ አሁን የሆስፒታሏም 1/4 አልተሰበሰበችም ብያቸዋለሁ። መሬቱ እንደተሰጠን የሰበሰብነውን ብር ይፋ አድርገን ይሄው በዚህ ብረት ገዝተናል፣ በዚህ አሸዋ ገዝተናል፣ በዚህ ጠጠር ገዝተናል ብለን እያንዳንዷን ብር እናሳውቃችኋለን። በሚዲያችን በኩል ኦዲት የሚያደርገን ህዝብ ጭምር ነው እንጂ ሂሳብ ባለሙያ ብቻ አይደለም። ለህዝብ እያንዳንዷን ቀይ ሳንቲም እናሳውቃለን። ይሄ ሁልጊዜም የማደርገውን ነው የማላደርገውን አይደለም የተናገርኩት። ስለዚህ የእግዚአብሔር ቤተሰቦች ሁላችሁም መስከረም 21 ቀን ያበቃ ምስላችሁ ቁጭ እንዳትሉ ስትሰጡ የነበራችሁም ጨምሩበት፣ ያልሰጣችሁም ስጡና ሆስፒታሉን ሰርተን ይሄ ትምህርት ቤት ትልቅ ትምህርት ቤት ይሁን እና ትልቅ ስራ እንሰራለን። ጥቂት ቀን ነው ብትታዘቡን፣ ሳትሞቱ እናሳያችኋለን። እኛም ካልሞትን ማለት ነው። በጀመርነው ነገር እርግጠኛ ነኝ መድኃኔዓለም አለበት። የስጋና የደም ፈቃድ የለበትም። እዚህ ውስጥ ምንም ተጠቃሚ ሰው የለም። የምትጠቀመው ቤተክርስቲያን ብቻ ናት። የምትጠቅመን ግን እኛን ነው። በዚህ ደስተኞቹ ናችሁ እንድታግዙን ለማለት ነው። ጨርሻለሁ። ከዚያ የተረፈ ግን እዚህ ስለተገኛችሁ 40 ጊዜ መዝሙረ ዳዊት ጸልየን ነው የጀመርነው። ይህንን ያደረግነው 40 ጊዜ መዝሙረ ዳዊት ሲጸለይ የሁሉ ጸሎት ሲደረግ ስለተሳተፋችሁ እግዚአብሔርን አመስግኑ። ትልቅ ዕድል ነው የሰጣችሁ። ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ የጀመርነውን ያስፈጽመን፣ ባጎደልነው ድንግል ማርያም የኪሩቤልን ጽዋ ትሙላበት። ሁላችሁም የጀመርነው እንዲያሳካልን ገዳሙም ጉባኤ ቤቱም ጸንቶ እንዲቀጥል። የጎዳሙም በጣም ብዙ ፕሮጀክቶች አሉ። ምንም የሌለው ገዳም ነው እውነት ለመናገር ምንም የሌለው መሬት እርሻም የሌለው ትንሽ መሬት እንኳን ብትሆን ግማሿን ውሃ ያሰጠማት ነው። ይሄ ሁሉ እንዲቀጥል የድርሻችሁን እንድትሳተፉ። ከዚህ ሁሉ በላይ ግን እንደው ሌላው ቢቀር ምንም ማድረግ ባችሉ ገብረ ኪዳን ብላችሁ እንኳን የኔን ስም ብታነሱ ጉባኤቱንም አሰባችሁት ማለት ነው። የምታስቡት እንደ ትልቅ ነገር ስለሆንኩ ሳይሆን እንዳይስት ይሄን ሰውዬ ጠብቀው ብትሉ የጀመርነውን ነገር እንጨርሳለን ለማለት ነው። የድንግል ማርያም ፍቅሯ፣ የቅዱስ ቂርቆስ ረድኤት፣ የሥላሴ ቸርነት ከሁላችን ጋር ይሁን። እንዲህ ደስ ብሎን እንደዋል ከዛሬ በኋላ በጆሮአችን ክፉ ያሰማን። ወስብሐት ለእግዚአብሔር። ይቆየን።